በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? ይህ እንግዲህ በደብረ ምሕረት የምሕረት ደጃፍ ተዘጋጅቶ የሚቀርብላችሁ በአንዳንድ የምዕመናን ጥያቄ ላይ እግዚአብሔር በፈቀደው መጠን ማለት ሙሉ መልስ ነው ባይባልም መነሻ መልስ የሚሆን አንዳንድ ጥያቄዎች በተጠየቁት ላይ መልስ የሚሰጥበት ጊዜ ነው አሁን ማለት ነው። ይሄውም የተጠየቀው ጥያቄ 3 ጥያቄዎች አሉ። የመጀመሪያ ግለ ወሲብ የፈጸመ ተክሊል ይችላል አይችልም፣ ተክሊል ማድረግ ይችላል አይችልም በሚለው አንድ ጥያቄ አለ። ሌላ በፍቶት ምክንያት የዘር ፈሳሽ የፈሰሰበት ወንድ ወይ ሴት ማለት ምን ማለት ነው? በሐሳብም ሊሆን ይችላል። ዘር የፈሰሰበት ሰው ተክሊል ይፈጽማል አይፈጽምም የሚል ይሄን ጥያቄ። ሌላው በጋብቻ ውስጥ በጾም ሰዓት አንድ ባልና ሚስት ተፈተነው ማለት ነው ሩካቤ ስጋ ቢያደርጉ ኃጢአት ይሆንባቸዋል ወይ? ቤተክርስቲያን ሄደው ማስቀደስ ይችላሉ ወይ? ውስጥስ መግባት ይችላሉ ወይ የሚል ጥያቄ ነው። ሌላው ቄደር ለማን ነው የሚያስፈልገው? የቄደር ስርዓት የቄደር ጸሎት የሚለው ነው። ህልመ ሌሊት መቼ ነው ኃጢአት የሚሆነው የሚል አንድ ጥያቄ አለ። እንግዲህ በቤተ ክርስቲያናችን በዚህ ጉዳይ በጥልቀት ትምህርት የሚሰጡ አባቶች መጻሕፍት በብዛት ቢኖርም እንደገና በተለያዩ በተአምረ ማርያም በተለያዩ ነገር በተለይ በዚህነት ወድቀው የእግዚአብሔር መልአክ ከቤተ መቅደስ ያስወጣቸው እንደገና ደግሞ በዚህ ምክንያት የተቀሰፉ በተለይ በህልመ ሌሊት ምክንያት ስለ ህልመ ሌሊት ደግሞ በመጽሐፍ መነኮሳትም በተለያየ አይነት እንዴት እንደሚከሰት ከዚህ እንዴት መራቅ እንዳለብን በብዙ ቦታ ተገልጾ ይገኛል። ይሄ እንግዲህ የግለ ወሲብ የተባለው ደግሞ ያው እንግዲህ ለአገላለጽም ብዙ ባይመችም እንግዲህ ይሄ በግል ፍትወትን ራስን የማርካት ነገር ማለት ነው። አስቀድሞም ግብረ ሰዶማዊ ስርዓት ያው እንግዲህ እግዚአብሔር አምላክ በኖህ ዘመንም ዓለም እንዲጠፋ ያደረገው በሌሎችም በተለያየ ጊዜዎች ማለት ነው። እግዚአብሔር አምላክ ህዝቡ ግብረ ሰዶማዊነትን ማለት ይሄ የሰው ልጆችና የመላእክት ልጆች ተጋቡ የሚገልጽ አለ። ቃየላውያንና የመላእክት ልጆች የተባሉት ደግሞ የሴት ልጆች ማለት ነውና በዚህ ውስጥ ማለት ነው በዚያ ዘመን ተመሳሳይ ጾታም ግብረ ሰዶማዊነትም ያየለበት ጊዜ እንደነበረ በኖህ ዘመንም እንደዚህ አይነት የፍትወት ሁኔታዎች እንደነበሩ አባቶቻችን ይጠቅሳሉ። እንደገና ደግሞ በሌሎችም ሰዶምና ገሞራም በጠፉበት ዘመንም እንደዚህ አይነት ነገር የኃጢአት ክፋት የበዛበት ጊዜ እንደነበረ አባቶቻችን ይነግሩናልና ይህ እንግዲህ በብዙ ታሪክ ይገለጻል። አሁን በእኛ ዘመን ደግሞ በግልጽ በህግ ተወስኖላቸው እንደዚህ አይነት ነገር የሚፈጸምበት ሀገራት አሉ። በእኛም ሀገር ደግሞ ብዙ ጥረት ተደርጎ በአባቶቻችንም በቅዱሳን ቃል ኪዳንም እንግዲህ ወደኛ ሀገር ሳይደርስ ቀርቷል ማለት ነው። እንግዲህ እኔ በጥልቀት እንደዚህ ነው ብዬ ይሄን ነገር መልስ መመለሱ ላይ እውቀት አለኝ ብዬ ባልናገርም ግን መጽሐፍ ቅዱስ ምን ይላል በቤተ ክርስቲያን ሳስተምሮ እንዴት ነው የሚገለጸው የሚለውን የተወሰነ ነገር ለመናገር እሞክራለሁ ማለት ነው። እንግዲህ የመጀመሪያው ግለ ወሲብ ወይ ደግሞ በግል ፍትወትን የማድረግ
ወይ ሰዶማዊነት ማለትም ይቻላል። ይሄ ነገር ሰዶማዊነት በእርግጥ ይሄ ሆሞሴክሹዋል የሚባለው ወንድ ለወንድ ሴት ለሴት የሚደረግ ነው። ይሄ ደግሞ ራስን በራስ ማለት ነው። እንግዲህ በሰውነት ላይ ራስን ይሄ እግዚአብሔር የሰጠንን ተፈጥሯዊ ነገር ትተን ማለት ነው ከእግዚአብሔር ጋር መጻረን፣ አንደኛ ከእግዚአብሔር ጋር ጥል ኃጢአት፣ ፍጹም ኃጢአት መስራት ማለት ነው። የሰይጣናዊነት ነው በራሱ ማለት ነው። ምክንያቱም የሰይጣን ማደሪያ ስንሆን ነው እንደዚህ አይነት ነገር ወደዚህ ሀሳብ መግባት የምንችለው ማለት ነውና ያው እግዚአብሔር አምላክ በቸርነቱ በምሕረቱ ከእንደዚህ አይነት አስተሳሰብ ሊያወጣን ወደ ንስሐ ልንመለስበት የሚገባ ነገር ነው ማለት ነው። አሁን እንደዚህ ያደረገ ሰው ወደ አባቶች ሄዶ ንስሐ ገብቶ ተክሊል ማድረግ ይችላል ወይ? አሁን እንግዲህ ይህ ሰው አንደኛ ይሄ ራሱ ጥያቄው ራሱ ትሕትና የጎደለው ነገር ነው። ምክንያቱም አንድ ሰው በዚህ አይነት ቢወድቅ ንስሐ ገብቶ ስጋው ደሙን ተቀብሎ የፈለገውን ነገር ማድረግ ይችላል ማለት ተክሊል ያደርጋል ማለት አይደለም። ዋናው የጋብቻ ዋናው መሰረቱ ስጋው ደሙ ነው። ተክሊል ማድረግ ማለት ስለ ድንግልና ስለ ስጋዊ ክብሩ የሚሰጥ ስለሆነ ማለት ነውና ራሱ ጥያቄው ትሕትና የጎደለው ጥያቄ ነው ማለት ነው። እንደውም መባል ያለበት አባት ንስሐ አባቱ እንደውም አይ ልጄ ምንም ችግር የለውም ተክሊል አድርግ ቢሉት አይ አይገባኝም አላደርግም ማለት ነው ያለበት። ምክንያቱም በአጸያፊ ዝሙት ስለወደቀ ማለት ነው። ይሄ እንደውም ይሄን አጸያፊ ተግባሩን ደግሞ ይገባኛል ብሎ እንደዚህ አይነት ጥያቄ መጠየቅ ጸያፍ ነው ማለት ነው። ምክንያቱም አይ አይገባኝም ማለት አለበት ማለት ነው። ይሄ አሁን እንደውም አንድ ታሪክ አለ በዚህ በሉቃስ ወንጌል ምዕራፍ 15 ከቁጥር 18 እስከ 19 የጠፋው ልጅ የዛን ታሪክ ያስታውሰናል። አሁን ያ የጠፋው ልጅ ምን አደረገ? የአባቱን ንብረት ሀሳብ ቀጥታ ከሱ ጋር ባይገናኝም ንብረቱን ሀብቱን ተካፍሎ ጠፋ፣ ሄደ። ከዛ በዚያ በጠፋበት ተጸጸተ፣ ተመለሰ፣ ወደ ልቡ ተመለሰና የመኖ የእሪያዎችን መኖ ማለት ነው እስከ መብላት ድረስ ማለት ነው እስከዛ ድረስ ደርሷል ይህ ሰው ማለት ነው። ከዛ ምን አለ? አባቱን ቤት አስታወሰና አባቴ እንደው ይቅር ብሎኝ ወደ አባቴ ተመልሼ ከአገልጋዮቹ እንደ አንዱ ቢያደርገኝ ብሎ ነው። ከአገልጋዮቹ ዝቅ ብሎ ማን ራሱ እንደ ልጁ አይደለም ከአገልጋዮቹ እንኳን እንደ አንዱ ቢያደርገኝ ብሎ ነው ያሰበው ማለት ነው። ስለዚህ ይሄን የሚያደርግ ሰው እንደውም አይገባኝም እግዚአብሔር እንደው ይቅር ቢለኝ ቢምረኝ ለስጋው ደግሞ እንኳን ቢያበቃኝ ማለት አለበት ማለት ነው። ምክንያቱም የስጋ ድንግልና ሊመለስ አይችልምና ማለት ነው። ምክንያቱም አንድ ሰው መቼም ራሱን በእንደዚህ አይነት ወደ ፍቶት ከገባ ያው ስጋ ድንግልናው መጥፋቱ አይቀርም ማለት ነው። እንደውም ብዙ ታሪኮች አሉ በዚህ የተነሳ ወደ ጋብቻም ገብተው በዛ በጋብቻቸው ሊረኩ የማይችሉ ማለት ነው። ይሄን የለመዱ ስለሆነ ማለት ነውና ለጋብቻም ለኑሮም የማይመች ስለሆነ ማለት ነው። ስለዚህ ከዚህ አይነት ነገር መውጣት ያስፈልጋል። እንኳን ተክሊልን ማሰብ አይደለም እግዚአብሔር ይቅር ብሎን ምሮን ለስጋው ደግሞ እንኳን ለጋብቻው እንድንበቃ በትህትና እግዚአብሔርን የምንለምንበት መሆን ያለበት ነው ማለት ነው። በዚህ በሮሜ ምዕራፍ 6 ከቁጥር 19 እስከ 20 ላይ ምን ይላል? ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ ይላል። ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ ማለት እንደ ራሱ ብቻ ለነሱ ያው በድንግልና የሚኖር ስለሆነ ማለት ነው። ሐዋርያ ቅዱስ ጳውሎስ ግን እንደ ሰው ልማድ እላለሁ ብልቶቻችሁ አመጻ ሊያደርጉ ለርኩስነትና ለአመጻ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚህ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። አያችሁ በእውነት በዚህ በግልጽ ነው የሚናገረው ሐዋርያው ማለት ነው። ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ። አሁን ስጋችን ደክሞ ነው ወደዚህ ነገር የምንገባው ማለት ነው። ከዚህ ልንወጣ የምንፈልግ ሰዎች
ስለ ተክሊል አይደለም ማሰብ ያለብን፣ ስለ ስጋችን ድካም፣ ከስጋችን ደካማነት ወደ እግዚአብሔር ቸርነት ምሕረት በንስሐ ልንመጣ እንዲገባ ማለት። ስለ ስጋችሁ ደካማነት እንደ ሰው ልማድ ላለው ብልቶቻችሁ አመፃን ሊያደርጉ ለርኩስነትና ርኩስነት ስራ ስለሆነ ማለት ነው። ያው ሐዋርያው ያውቃል ይሄን ነገር ማለት ብልቶቻችሁ አመፃ ሊያደርጉ ለርኩስነትና ለአመፃ ባሪያዎች አደረጋችሁ ይላል። ለአመፃ ባሪያዎች አደረጋችሁ። እንግዲህ ብልቶቻችን እግዚአብሔር አክብሮ ሰው በእግዚአብሔር አምሳልና ምሳሌ ተፈጠረ። እኛ እኮ የእግዚአብሔር መገለጫዎች ነን። እግዚአብሔርም ቅዱስ ነው፣ ንጹሕ ባህሪ ነው። በእውነት በጣም የሚገርም ነውና እኛ ግን ብልቶቻችን ለአመፅ ለርኩስነት ለአመፅ ባሪያዎች አደረጋችሁ ይላል። አደርጋችሁ እንዳቀረባችሁ ይላል። እኛ ራሳችን በራሳችን አደረግነው ማለት ነውና እንደዚህ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። ስለዚህ እንዲቀደሱ ለጽድቅ ባሪያዎች አድርጓቸው። ማለት ራሳቸውን አሁን ጃንደረባ አድርጎ የሚኖሩ ሰዎችን መምሰል አለብን ማለት ነው። ይሄ ነው እንግዲህ ቁጥር 20 ላይ ደግሞ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና ይላል። ከጽድቅ ነፃ የጽድቅ ስራ የለባችሁም የኃጢአት ባሪያዎች ስለሆናችሁ ማለት ነው። ከዚህ ምን አለ መጨረሻ 21 ላይ እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ ይላል። ከዚህ በግላችን ከምናደርገው በጣም ብዙ ነገር ነው የምናደርገው ከዚህም አልፎ ተርፎ ማለትና ምን ፍሬ ያፈራችሁ ይላል። ምን ፍሬ ነበራችሁ? ስለዚህ የዚህ ነገር መጨረሻው ምንድነው? ሞት ነውና ይላል። እኛ አሁን ወደ ሞታችን ነው የምንፋጠነው በነገራችን ላይ በስራችን ማለት ነው። እና ይሄን ነገር ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ይነግረናል። እንዲሁም ደግሞ በሮሜ ምዕራፍ 8 ከቁጥር 5 ላይ ምን ይላል? እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና። በቃ ዘወትር የስጋን ፍቃድ ስለምናስብ ነው እኛ አሁን ያውም እግዚአብሔርን አስቀይመን በብልቶቻችን ክፉ ስራ አሰርተን የኃጢአት ስራ በድለ ነው እንደገና ደግሞ ሌላ ቅዱሳን ጻድቃን የሄዱበት ራሳቸውን ጃንደባ አድርገው የኖሩ ራሳቸውን አክብረው የኖሩበትን የስጋ ድንግልናቸውን ይዘው የሚያደርጉትን ደግሞ ምን ለማድረግ እንጠይቃለን ማለት ነው። እና ምን ይላል 8:5 ላይ እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። ስለዚህ እኛ ዘውትር እንደ ስጋ ፍቃድ ስለምንኖር ነው ይሄን ሐሳብ የምናነሳው ማለት ነው። እና ይሄ ነው እንግዲህ ይሄ የድፍረት ኃጢአት እንደሆነ መዝሙር 19 ላይ ምን ይላል? እንግዲህ ያው ጥቅስ እያወጣው ስለሆነ መዝሙር 19:13 ላይ ምን ይላል? የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ይላል። እኛ አሁን በእንደዚህ አይነት የወደቅን እህቶች ወንድሞች ይሄን ነው ልንል የሚገባው ማለት ነው። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁ ኃጢአት እነጻለሁ። ከዛ ይቀጥልና በእውነት እሱንም ላንብብላችሁ ነው የፈለኩት ከላይ ቢሆንም ማለት ነው። አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላክ ስሙ የተመሰገነ ይሁን በእውነት። ስለዚህ ሁላችንም በኃጢአት ወድቀናል አይደል? እግዚአብሔር ደግሞ እኛ አሁን ስለሌላው ለኛ የማይገባውን ክብር ማሰብ ሳይሆን በኃጢአት በእንደዚህ አይነት ኃጢአት ስጋችንን ማሸነፍ አቅቶን ስለወደቅንበት ኃጢአት እግዚአብሔር ይቅር ይለን እንደሆ የአፌን ቃል የልቤን ሐሳብ በፊቱ ያማረ ይሁን ልንል ይገባል ማለት ነው እንጂ በኃጢአት ላይ ኃጢአትን መጨመር በድፍረት ላይ ድፍረትን መጨመር የለብንም ማለት ነው። ሌላው
ሐዋርያው ቅዱስ ጳውሎስ እንግዲህ ቅዱስ ጳውሎስ በዚህ ላይ ዝርዝር ሐሳብ ይናገራልና በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ላይ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 ምን ይላል? በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አናዋጋም ይላል። በሰው ልማድ የምንመላለስ ቢሆንም እንኳን እንደ ሰው ልማድ አናዋጋም፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስ ለመታዘዝ አእምሮ ሁሉ እንማርካለን ይላል። ስለዚህ ለእግዚአብሔር አምላካችን የምንታዘዝበትን አእምሮ ሊኖረን ይገባል ማለት ነው። እዛው ቅድም ባነሳ ነው በሮሜ መልእክቱ ላይም ደግሞ ምዕራፍ 8 ቁጥር 8 ላይም ምን ይላል? ሐዋርያው ቅዱስ ጳውሎስ በስጋ ያሉትም እግዚአብሔርን ደስ ሊያሰኙ አይችሉም ይላል። ስለዚህ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም፣ የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም ይላል። ስለዚህ የስጋ ነገር ያለባቸው የስጋን ነገር ያስባሉ፣ በመንፈስ ያሉት ግን የመንፈስን ነገር ስለሚያስቡ በመንፈስ ልንኖር ይገባል የሚለውን ሐሳብ ያነሳልና በዚህ በሐዋርያ ቅዱስ ጳውሎስ በገላትያ መልእክቱም ደግሞ ገላትያ ምዕራፍ 5 ከቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ ይላል። ከላይ ያነሳ ነው። በእውነት ይሄ አገላለጹ ራሱ ነው ጥያቄው ራሱ አነጋገሩ ቃሉ ራሱ መድገም ይከብደኛል። ምንም እንኳን ሁላችንም ኃጢአት የሰራን ብንሆንም ማለት ነው። ስለዚህ ወደ ንስሐ የምንመለስበት ነገር ቢሆንም ይሄን ማለት አንዳንዴ ከሰደበኝ የደገመኝ እንደሚባለው ማለት ነው። ከተናጋሪው ደጋሚው ማለት ነው። እሱ የባሰ ነውና ብቻ ሐዋርያ ቅዱስ ጳውሎስ ምን ይላል ስለ ነገሩ? እኛ ራሳችን ማክበር እንዳለ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋ ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛልና፣ ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩስነት፣ መዳራት፣ ጣዖት ማምለክ። በእውነት በዝርዝር ይናገራል። ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት ከነዚህ ውስጥ አንዱ ዝሙት ስለሆነ ማለት ነው። መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የመሰሉ ናቸው። እነዚህ የስጋ ስራ ማለት ከተገለጠ የስጋ ስራ ውስጥ ደግሞ አንዱ ከላይ ያነሳነው ሐሳብ ስለሆነ እንኳን እኛ ስለ ተክሊል ማሰብ አይደለም እነዚህ ነገር አስበን ይቅርታ የምንጠይቅ ወደ እግዚአብሔር የምንመለስ የስጋችን ሐሳብ የምንተውበት ነው ማለት ነው። ስለዚህ እንግዲህ ከላይ ያለውን ጥያቄ መጀመሪያም በዚህ እናጠቃልላለን ማለት ነው። ስለዚህ ኃጢአቱ የስጋን ምኞት መፈጸም ላይ መሆኑን ማወቅ አለብን ማለት ነው። የስጋን ምኞት መፈጸም ላይ ያው ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 14 ላይ እንደጠቀሰው ኃጢአትነቱ የስጋን ምኞት መፈጸማችን ላይ ስለሆነ የስጋን ምኞት በመፈጸም ደግሞ ጽድቅ የለም ማለት ነው። ምዕራፍ 14 ሮሜ ምዕራፍ 14 ከቁጥር 22 ላይ ምን ይላል? ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥር ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠር ግን ቢበላ በእምነት ስላልሆነ ተኮንኗል።
በእምነት ያልሆነ ሁሉ ኃጢአት ነውና ይላል። በእምነት ውስጥ እንደዚህ አይነት ነገር ስለማይፈጸም ነው ዞሮ ዞሮ ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በብዙ ቦታ ስለዚህ ነገሮች ኃጢአትነት ገልጾልናል ማለት ነውና ከዚህ ልንጠበቅ ይገባል። ከእንደዚህ አይነት ስራ እንኳን ሌላ ከፍ ያለ ነገር ወደ ሌላ እኛን ወደ ኃጢአት ከሚያስገቡን ነገር ጥያቄ ውስጥ ተክሊል ይገባል አይገባም ከማለት ይልቅ ይሄ ራሱ መነሳት አለበት ወይ? ትሕትናውስ ምን አይነት ነው? እንደውም አይገባኝም ይቅር በሉኝ ማለት እንደው አድርግ ቢባልም እንኳን ማለት ነው። ስለዚህ ይሄን አውቀን ተረድተን ማለት ነው ከእንደዚህ አይነት ሀሳብ ልንወጣ ይገባል ማለት ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 አንብቤ ልተው። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናውም ጋር መውጫውን ደግሞ ያደርግላቸዋል። ስለዚህ ወዳጆች ሆይ ጣዖታትን ከማምለክ ሽሹ ይላል። ዞሮ ዞሮ እንደዚህ አይነት በግል በሰውነት ላይ የሚደረጉ ነገሮች ጣዖት ከማምለክ ምንም የማይተናነሱ ናቸው። ስለዚህ ደግሞ ከነዚህ ነገሮች ማለት ነው እግዚአብሔር አምላክ ፈተናዎችን ሁሉ ማለት ነው ከፈተና ጋር መውጫውን ደግሞ ያዘጋጅልናል፣ ንስሐ ያዘጋጅልናል። ስለዚህ መውጫውን ደግሞ እኛ ምን ማድረግ አለብን ማለት ልንጠቀምበት ይገባል መቼም ማለት ነውና ይሄ ነው ሐዋርያው ቅዱስ ጳውሎስ የሚናገረው ማለት ነው። አንድ ጥቅስ ልድገምና ምን ይላል? ይሁዳ ቁጥር 24 ላይ ይሁዳ ምዕራፍ 1 ብቻ ስለሆነ ምዕራፍ 1 ከቁጥር 24 ላይ ሳትሰነካከሉም እንዲጠብቃችሁ በከበሩም ፊት በደስታ ነውር የሌለባችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነው አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን ይላል። ስለዚህ ሳትሰነካከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ይላል። ስለዚህ ነውር የሌለበት ህይወት እንዲኖረን እግዚአብሔር አምላክ ይርዳን ማለት ነው። የመጀመሪያ ጥያቄ እንግዲህ ይሄ ነው። እሺ ሌላው ሁለተኛው ጥያቄ በጋብቻ ውስጥ በጾም ሰዓት ማለት ነው ሰው ተፈትኖ ባልና ሚስት በተለይ ሩካቤ ቢያደርጉ ኃጢአት ይሆናል ወይ? ወደ ቤተ መቅደስ ቢገቡ እንደዚህ የሚሉ ጥያቄዎች ናቸው። መቅደስ ውስጥ ቢገቡ መግባት ይችላል ወደ ቤተ መቅደስ መግባት ይችላሉ ወይ የሚለውን እንደገና ቄደር ለማን ይፈጸማል ከሚለው አጭር መልስ ነው እሱ። ህልመ ሌሊት መቼ ነው ኃጢአት የሚሆነው የሚለውም ማለት ነው አንድ ላይ ለማየት እንሞክራለን። ይሄ አሁን እንግዲህ በጋብቻ ውስጥ የግብረ ስጋ ግንኙነት ወይ ደግሞ በጋብቻ ይሄ ትክክለኛ የተፈቀደ ሩካቤ ማለት ነው ማድረግ እግዚአብሔር አምላክ ያው ጋብቻ ራሱ መኝታው ንጹህ ነው ብሎ ሐዋርያ ቅዱስ ጳውሎስ እንደገለጸ እንዲሁም ደግሞ እንግዲህ ያለ ጋብቻ መኖር ራሱ ይህ ነገር ለተሰጣቸው ነው እንጂ ለሁሉም አይደለም ብሎ ሐዋርያ ቅዱስ ጳውሎስ ገልጿል። በጋብቻ የሚኖሩት በህግ የሚኖሩት እግዚአብሔር የፈቀደላቸው ነው። እንደገና ደግሞ ራሳቸውን ጠብቀው ደግሞ ለተፈቀደላቸው ደግሞ ጃንደረቦች ተብሎ ደግሞ የሚኖሩ አሉ። ጃንደረቦች ማለት አካላዊ ሙቀት የሌላቸው በሶስት አይነት ነው ጃንደረብነት የሚገለጸው። እንዲሁ በተፈጥሮ አካላዊ ሙቀት የሌላቸው እግዚአብሔር ጃንደረባ አድርገው የተፈጠራቸው አሉ። ሰው የሰለባቸው ደግሞ አሉ። እንደገና ደግሞ ስለ መንግስተ ሰማያት ብለው ራሳቸውን ጃንደረባ ያደረጉ አሉ ማለት ነው። ዞሮ ዞሮ የተሰጣቸው የተባሉት ራሳቸውን ስለ መንግስተ ሰማያት ስለ እግዚአብሔር ብለው ጃንደረባ አድርገው በድንግልና በንጽህና በቅድስና የሚኖሩ አሉ። እግዚአብሔር ፈቅዶላቸው ደግሞ ምክንያቱም ዓለምን ሁሉ ሙሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አምላክ ስለተናገረ
ምክንያቱም አዳምና ሔዋን መጀመሪያ ተፈጥሯቸው ዓለምን ሁሉ እንዲሞሉ እግዚአብሔርን እንዲያመሰግኑ እግዚአብሔርን እንዲያከብሩ ነው እና ስለዚህ እግዚአብሔር ፈቅዶላቸው በሕግ ኖረው እግዚአብሔርን ያስደሰቱ ከመጀመሪያ ከነ ሙሴ ከነ አብርሃም ጀምሮ ስናይ ከአብርሃም ይስሐቅ ከይስሐቅ ያዕቆብ 12ቱ ነገደ እስራኤል ስናይ ሁሉም ማለት ነው በእግዚአብሔር መንገድ ሄደው እመቤታችን ተገኝታ ጌታችን ራሱ ከሰው ልጅ ተወልዷል ማለት ነው። ዞሮ ዞሮ ጌታችን የተወለደበት መንገድ እኛ በምንወለድበት አካሄድ አይሆንም ማለት ነው። እግዚአብሔር በፈቀደውና በወደደው በድንግልና በቅድስና ያለ አባት ከእመቤታችን ከቅድስት ድንግል ማርያም ተገኝቷል። ዋናው ግን መስመሩን ነው እኔ እየተነጋገርኩ ያለውኝ ማለት ነው። እግዚአብሔር ፈቅዶ በቃና ዘገሊላ ተገኝቶ ጋብቻን ባርኳል፣ ቀድሷል እግዚአብሔር አምላካችን። በድንግልና መኖርን ደግሞ ገዳማዊ ሕይወትን ደግሞ በገዳመ ቆሮንቶስ ተገኝቶ ባርኳል፣ ቀድሷል ማለት ነው። ስለዚህ እግዚአብሔር ሁለቱንም የባረከ የቀደሰ ነው። ሐዋርያ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 17 ላይ ምን ይላል? ብቻ ለእያንዳንዱ እግዚአብሔር እንደከፈለለት እያንዳንዱንም እግዚአብሔር እንደጠራው እንዲሁ ይመላለስ። እንዲሁም በአብያተ ክርስቲያን ሁሉ እደነግጋለሁ ይላል። ሁሉም እንደተጠራ ግማሹ በድንግልና ራሱን ጃንደረባ ለመንግስተ ሰማያት አድርጎ ይመላለሳል፣ ግማሹ በጋብቻ ይመላለሳል ማለት ነው። ይሄን ለመጥቀስ ነው። ስለዚህ እግዚአብሔር እንደተሰጠው ሁሉ ነው። ዋናው ግን አክብሮ የመኖር ነው ማለት ነው። ወደ ዋናው ጥያቄያችን እንመጣለን። ያው ሀሳቡን ለማብራራት ያክል ነው። ማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ ደግሞ ምን ይላል? ማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ በእናት ማህፀን ጃንደረቦች ሆነው የተወለዱ አሉ፣ ሰውም የሰለባቸው ጃንደረቦች አሉ። ስለ መንግስተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ። ከላይ ጃንደረብነት በሶስት አይነት ይገለጻል ያልኳችሁ ነው። ሊቀበለው የሚችል ይቀበለው አላቸው ይላል። ሶስቱ አይነት አሉ። ለመንግስተ ሰማያት ብለው ጃንደረብነት አለ። በእናታቸው ማህፀን ጃንደረባ ሆነው የሙቀት ልምላሜ የሌላቸው ሰውም የሰለባቸው ጃንደረባ ያደረጋቸው፣ ሁሉም ደግሞ ለእግዚአብሔር እንዲመቸው ነው ማለት ነው። የሚመላለሱ ደግሞ ለመንግስተ ሰማያት ብለው ደግሞ የሚኖሩ ራሳቸውን ጃንደረባ ያደረጉ፣ ስሜታቸውን የቆጠቡ፣ ራሳቸውን ያነጹ፣ ለእግዚአብሔር ራሳቸውን አሳልፈው የሄዱ ከነገስታት ጀምሮ እስከ ህዝባውያን ማለት ነው አሉ ሰማዕታት። በጣም በስንክሳሩ ምናያቸው ሁሉ አባት እናቶቻቸው ሀብታቸውን ንብረታቸውን ጥለው ራሳቸውን ጃንደረባ ለእግዚአብሔር አሳልፈው ሰውነታቸውን ለእግዚአብሔር ብቻ አሳልፈው ያስገዙ አሉ ማለት ነውና ስለዚህ ጋብቻም ደግሞ የተፈቀደና የተከበረ ነው። ዕብራውያን 13 ቁጥር 4 ላይ ምን ይላል? ወደ ዕብራውያን ሰዎች ሐዋርያ ቅዱስ ጳውሎስ መልእክት መጋባት በሁሉ ዘንድ ክቡር፣ መኝታው ንጹህ ይሁን ይላል። ስለዚህ መጋባት ራሱ ክቡር ነው በሁሉም ዘንድ። መኝታው ምንድነው? ንጹህ ነው። መኝታውን አሁን እኛ ነን ማርከስ የምንችለው ማለት ነው። ስለዚህ በእግዚአብሔር ፊት በቤተ ክርስቲያን የሚታወቅ ሁለት አይነት ነው። አንደኛ በድንግልና በንጽህና በተክሊል በቁርባን በስጋው ደግሞ የሚጋቡ አሉ። በምስባን ደግሞ እነዚህ ማለት ድንግልናቸውን አፍርሰው በስጋው ደግሞ ከብረው ደግሞ የሚጋቡ አሉ ማለት ነው። ይሄን ነው ቤተክርስቲያን የምታውቀው። ዞሮ ዞሮ ግን ጋብቻ ሀሳቡ በሁሉም ዘንድ መኝታውም ንጹህ ነው ማለት ነው። ይሄን ልናቅ ልንለይ ይገባል ማለት ነው። ይሄ ሆኖ ሳለ እንግዲህ በሌላም ቦታ ሐዋርያው ቅዱስ ጳውሎስ በብዙ ቦታ ነው የሚናገረው። በነገራችን ላይ ከቁጥር 14 ቁጥር ምዕራፍ 14 ቁጥር 40 ላይም ምን ይላል? ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። ይሄው እንግዲህ አሁን ወደ ነገራችን ልንመጣ። ነገር ግን ሁሉ በስርዓትና በአግባብ ይሁን። አሁን
ጋብቻ ውስጥ ሁሉ በስርዓትና በአግባብ ነው መሄድ ያለበት። አንድ ባልና ሚስት እኔ እንግዲህ ያው አግብቼም በህግ እየኖርኩ ስላለ አውቃለሁ። አንድ ባልና ሚስት የራሱ አካሄድ አለው። በመንፈሳዊ አሁን ግንኙነት ሲባል ዝም ብሎ እንደው ባገኘ ሰዓት ሁሉ ሙቀትና ልምላሜ በተነሳበት ሰዓት ሁሉ ይሄ የስሜትን የማርካት ሁኔታ አይደለም ጋብቻ ማለት ነው። ጥልቅ ነገር አለው። የእግዚአብሔር ፍቅር ውስጡ አለ። በህግ የሚገዛ ነው ማለት ነው የጋብቻ ህይወት ማለት ነው። አንዱ የአንዱን ፍቃድ ይፈጽም ብሎ ሐዋርያ ቅዱስ ጳውሎስ ቢናገርም ግን ፍቃዱን የሚፈጽምበት ገደብ ያለበት ጊዜ አለ። አጽዋማት አሉ፣ እሁድ ቅዳሜ አለ። እግዚአብሔር አምላክን የምናስቀይምበት ጊዜ አለ። ለእግዚአብሔር ክብር ብለን ራሳችንን የምንቆጥብበት ጊዜ አለ ማለት ነው። ነገር ግን ያው በቤተ ክርስቲያናችን አባቶቻችን እንደሚያስተምሩት በጋብቻ ውስጥ ማለት ነው አንዱ ፍቃድ የስጋ ፍቃድ እንደው አይሎበት ግድ ቢል አሁን በጾም ወቅት ማለት በተከለከለ ጊዜ ቢሆን ማለት ነው። አሁን ሐዋርያው ማለት ነው በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ላይ ምን ይላል? ሳታቋርጡ ጸልዩ ይላል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ክርስቶስ ወደ አንተ ነውና ይላል። ሳታቋርጡ ጸልዩ በሚባልበት ጊዜ መቼም ከፍቃደ ስጋ ራሳችንን እንለያለን። ይሄ የጾም ሰዓትን ያመለክታል። ሳናቋርጥ የምንጸልይበት አሁን ሳናቋርጥ ማለት ምን ማለት ነው? 24 ሰዓት ሙሉ ህይወታችን በሙሉ ጸሎት አለ። ነገር ግን ደግሞ እግዚአብሔር አምላክ በጾምና በጸሎት ጊዜ ማለት ነው ፍቃደ ስጋችንን የምንገታበት ጊዜ ደግሞ ተቀምጦልናል በቤተ ክርስቲያናችን ማለት ነው። ያኔ ደግሞ ባልና ሚስት ተነጋግረው በበዓላት ጊዜ ተነጋግረው ፍቃደ ስጋቸውን ይገታሉ ማለት ነው። እንደው በቤተ ክርስቲያናችን ደግሞ አባቶቻችን እንደሚያስተምሩት ግድ እንኳን ቢል አንዱ አካል ፍቃደ ስጋው ቢያይልበት ግድ ቢል የጿሚው ነው ወይስ ደግሞ ፍቃዱ ያየለበት ሰው ነው የሚፈጸመው ቢባል ፍቃዱ ያየለበት ነው የሚፈጸመው ማለት ነው። ምክንያቱም አባቶቻችን በብዙ ጊዜ ያወያዩናል እና በዚህ የተነሳ ወደ ፍቺ እንዳይካሄድ፣ በዚህ የተነሳ ወደ ሌላ ፍለጋ እንዳይካሄድ፣ በዚህ የተነሳ ወደ ሌላ ነገር እንዳይገባ ፍቃዱን ቢፈጽም ይሻላል ብሎ ነው አባቶቻችን የሚያስረዱን ማለት ነው። ስለዚህ በዚህ ጥያቄ ውስጥ ማለት ነው እነዚህ ሰዎች ይሄን ነገር ካደረጉ በኋላ በቤተ ክርስቲያን ይሄዳሉ፣ ቤተ መቅደስ አይገቡም። ምክንያቱም አንድ ሰው ግብረ ስጋ ግንኙነት ካደረገ ቤተ ክርስቲያን በእለቱ አይገባም። ታጥቦ ነስቶ ከስጋው ማለት ነው ከዚያ በኋላ ነው የሚገባው ማለት ነው። በእለቱ አይገባም ግን ማለት ነው። በተለይ ደግሞ ካህናት ከሆኑ ያው በቤተ ክርስቲያናችን እንደሚታወቅ ነው ከ2 ከ3 ቀን በኋላ የሚገቡበት ሁኔታ ነው ማለት ነው። ለስጋው ደግሞ እንኳን ለመቅረብ አስቀድሞ 2 ቀን ይቆያል። አስቀድሞ 3 ቀን ይቆያል። ከቁርባን በኋላ ደግሞ 2 ቀን ይቆያል ማለት ነው። ስለዚህ ቤተክርስቲያናችን የራሷ ደንብና ስርዓት አላት። ባልና ሚስት ምንም የተፈቀደ ቢሆን ግብረ ስጋ ግንኙነት አድርገው ቤተ መቅደስ አይገቡም ማለት ነው። ምክንያቱም በእለቱ ታጥበው ነጽተው ማለት ነው በማግስቱ ነው የሚገቡት ማለት ነው። ስለዚህ ይሄ ነገር ያው መታወቅ አለበት። ጥያቄው እንደው ቀላልም ቢሆንም ማለት ነው። ምክንያቱም በስምምነት የሚከናወኑ ነገሮች በቤተ ክርስቲያን ብዙ ነገሮች ስላሉ በእርግጥ በእምነት የተጋቡ በተለይ በተክሊል በቁርባን የተጋቡ እህት ወንድሞች ማለት ነው ከዚህ ፍቃድ እንደው አንዳንዶቹ ካልሆነ ፍቃዳቸውን ገዝተው የሚኖሩ ናቸው። በጾም በጸሎት በእሁድ ቅዳሜ ተጠብቀው የሚኖሩ ናቸው። ለዚህ ነው አባቶቻችን በዚህ ህይወት ውስጥ አልፈው ነው እነ እመቤታችን የተወለዱት፣ እነ ቅዱሳን ጻድቃን የተወለዱት፣ እነ አቡነ ተክለ ሃይማኖት ሌሎችም ቅዱሳን የተገኙት
በቅድስና ህይወት እግዚአብሔር በፈቀደላቸው የጋብቻ ህይወት ስላለፉ ነው አባቶቻችን ማለት። በእኛም ዘመን ልክ እንደዚሁ ነው። በእንደዚህ አይነት ህይወት የሚሄዱ ሰዎች ከሁሉ ነገር ርቀው ራሳቸውን ቆጥበው የሚኖሩ ሰዎች የተባረከ የተቀደሰ ልጅ ያገኛል ማለት ነው። እንደው እንግዲህ በእኛ ዘመን ደግሞ ታያላችሁ መቼም አሁን እንደዚህ ሰውን የሚገሉ ምን የሚሉ የክፋት የተንኮል አእምሮ ያላቸው ልጆች ከምን አይነት ቤተሰብ እንደሚወለዱ መቼም አእምሯችን ብዙ ምርምር ውስጥ አይገባም ማለት ነው፣ እንደርስበታለን። ስለዚህ ይሄን ማወቅ ያስፈልጋል ማለት ነው። ሌላው ሶስተኛው ቄደር ለማን ያስፈልጋል የሚለው ቄደር እንግዲህ በእምነት ኖረው ክደው ደግሞ ለተመለሱ ሰዎች ቄደር ይፈጸማል። ወደ አህዛብ ገብቶ ወደ መንፍቅና ገብቶ ለሚመለሱ ሰዎች ቄደር ይፈጸማል ማለት እንጂ ቄደር ዝም ብሎ አንድ ሰው ውጪ ደርሶ ሲመጣ ቄደር እንትን ደርሶ ሲመጣ ቄደር ሳይሆን ወደዛ ወደ አህዛብ ሄዶ ክዶ ለሚመለስ ሰው ነው። እኔ እንግዲህ እስከምረዳውና እስከማቅ ድረስ። በእኛ ዘመን ግን እንዲሁ ዝም ብሎ በሃይማኖት ውስጥ እያለ ሄዶ በራሱ ፍቃድ የሆነ ነገር ሽሮ ከመጣ ቄደር ይባላል። ይሄ ግን አግባብ አይመስለኝም እኔ በራሴ ማለት ነው። ሌላ ህልመ ሌሊት መቼ ነው ኃጢአት የሚሆነው? ህልመ ሌሊት በነገራችን ላይ እንግዲህ ያው በመጽሐፍ መነኮሳት ላይ በተለይ ማር ይስሐቅ ላይም በፊልክስዩስ ላይም ብዙ ቦታ ይጠቅሳል። ያው ህልመ ሌሊት የሚከሰተው ውሃ ጠጥተን ሰውነታችን ሆዳችን ቂብን ብሎ ምንድነው የሚባለው ይሄ ሞልቶ ማለት ነው ስንተኛ ያው የስጋ ፈቃዳችን ይመጣል ወይ ደግሞ ህልመ ሌሊት ያጠቃናል ማለት ነው። ለጸሎት እንዳንተጋ ያደርገናል፣ እንቅልፍ እንዲበዛ ያደርገናል። እንቅልፍ ሲበዛ ደግሞ ኃጢአት ይመጣል። በህልመ ሌሊት የተለያየ ነገር ልናደርግ እንችላለን እና በእንደዚህ አይነት የሚከሰት ነው። እንደገና ደግሞ ቀን ያየነውን ነገር የተመኘነውን በማየት ፊልም በማየት በተለያየ አይነት በእኛ ዘመን በተለይ ዝም ብሎ መንገድ ላይ ብትቆሙ ለዚህ ነገር የሚያነሳሳችሁ ነገር ብዙ ነገር ታያላችሁ። የእህቶቻችን አለባበስ፣ የአጠቃላይ ዓለም የሚሄድበት ሁኔታ የምታዩት ፊልም ሁሉ ነገር ወደዚህ የሚያነሳሳ ነው እና ህልመ ሌሊት መቼ ነው ኃጢአት የሚሆነው የሚባለው እኛ በዛ በህልመ ሌሊት በተደሰትን ያሰብነው ነገር በመጣብን ጊዜ ነው እንጂ አንዳንድ ሰዎች ግን ፈተና የሚመጣባቸው አሉ። ገዳም ሄደው በሱባኤ ላይ ሆነው በጸበል ቦታ ሆነው የሚመጣባቸው ህልመ ሌሊት የሚፈሳቸው ፈሳሽ አለ። ይሄ ሰይጣን አጋንንት የሚያመጣብን ነው ማለት እሱ በጸሎት በትጋት የሚጠፋ ነው ማለት ነው እንጂ ሰው ተኝቶ ማነው በልቶ ጠግቦ ተኝቶ ስንት ጃምቦ ቢራ እየጠጣ ተኝቶ ስንት ስጋ እየበላ ለስጋው የሚመች ነገር በልቶ ስንት ፊልም እያየ ስንት በየአደባባዩ ቆሞ ስንት ነገር እያየ ውሎ ተኝቶ ቢመጣ አይ ይሄ እኮ ምናምን ቢል ኃጢአት አይደለም ቢል ኃጢአት ነው ይሄ ማለት ነው። እና ግን ደግሞ ብዙ እህቶቻችን በገዳም ሆነው እግዚአብሔር ማነው ሰይጣን ሲፈትናቸው እንደዚህ አይነት ነገር የሚታይበት ጊዜ አለ። ይሄ ሳንፈልግ ማለት ነው ከአእምሯችን በላይ በሆነ ነገር የሚከሰት እኔ ኃጢአት ነው ብዬ አላስብም። ግን እኛ ወደን ፈቅደን በዛ ባየነው ህልም እንኳን ህልመ ሌሊት ሲታየን በጣም ተደስቶ እኮ ደግሞ የሚል ሰው አለና ይሄ ኃጢአት ነው ላለው እንግዲህ በአጠቃላይ እኔ ከአባቶችም ከመጻሕፍትም ከተለያየ ትምህርቶችም ባገኘሁት ይሄን እላለሁ። እናንተ ደግሞ መነሻ ይሄን ይዛችሁ አባቶችን ጠይቃችሁ መጽሐፍት አንብባችሁ ይሄን አስፍታችሁ መረዳት ትችላላችሁ ማለት ነው። እንግዲህ ያስተማረን የመከረን ልዑለ ባሕርይ ቸር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።